እንግዲህ ጠላት ቅጥል ድብን ንበሉ እንግዲህ ምን ታመጡ ይሆን ሩቲና አብርሽ ከልጃቸው ጋር እንደዚህ በሚገርም ሁኔታና ደስ በሚል ሁኔታ ሩቲዬ እንደዚህ ፈገግ ብላ አብርሽና ልዑል የኔ ንጉስ አንድ አይነት ልብስ ለብሶ እንደዚህ አምሮባቸው ፏፍሽ ብለው መጥተዋል። እንግዲህ ጠላት ደግሞ ምን ይውጣው ይሆን? ሄርሜላ ምን ይብላት ይሆን? የትኛው ጎርጓድ ይዋጥሽ ይሆን? የትኛው ጎርጓድ ይችልሽ ይሆን? ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ስናፍቅ የነበረው ለ2 ዓመት ስንፈልገው የነበረው ነገር ዛሬ እንደዚህ በሚገርም ሁኔታ ታሪክ ተሰርቶ በአዲስ ነገር ብቅ ብሏል ማለት ነው። የኔ እንቆች በጣም ነው የምታምሩት፣ ትለያላችሁ። አንድ ላይ ስታምሩ አብርሃም ራሱ ሰው መሰለ። እዚህ ጋር ሱፉ ራሱ እንዴት አባቱ እንዳማረበት ከልጁ ጋር ከሚስቱ ጋር ሲሆን ማለት ነው። አቤት ውበት! ቶቶቶቶ ከክፉ ነገር ይጠብቃችሁ። እንደዚሁ ፍቅራችሁን ያብዛላችሁ። ሌላ ምንም ምለው ነገር የለም። አንድነታችሁን ያብዛላችሁ። ጠላታቻችሁን ክፉ ለእናንተ የሚያስቡትን ንቅል አድርጎ ከመሃላችሁ ያስወጣላችሁ፣ አይለያችሁ ነው ምለው ነኝ።